ሰላም ዛሬ የምናወራው ስለ አሜሪካን ግቢ ነው። ስለ አሜሪካን ግቢ እንዳወራ በጣም ብዙ ጊዜ ተገፋፍቻለሁ። ለምንድን ነው ስለ አሜሪካን ግቢ ያላወራሁት? ስለ አሜሪካን ግቢ ያላወራሁበት ምክንያት ስለ ተክለ ሃይማኖት አወራሁኝ፣ ስለ መርካቶ አወራሁኝ፣ ስለ ጎማ ትራ ሲኒማ ራስ፣ ስለ አንዋር መስጊድ አካባቢ፣ ስለ ጎጃም በረንዳ አወራሁኝ። ይካተታል ብዬ ነበረ። አሜሪካን ግቢ ትንሽ ጥቂት ቦታ ነች፣ ግን ብዙ ታሪክ ያላት ቦታ ነች። ብዙ ታሪክ ብዙ ሀብታሞች ላታገኙ ትችላላችሁ፣ ግን አብዛኛው ቢዝነስ የሚሳለጠው በዛ ኤሪያ ነው። ብዙ ደላላ ታገኛላችሁ። ብዙ ሀብታሞችን የሚያገናኙ የክፍለ ሀገር ሀብታሞች ከከተማ ሀብታሞች የሚያገናኙ የሚሸጥ ነገር ምን እንደሚሸጥ እቃው እዛ ሳታገኘው አየር ላይ መሸጥ የሚቻልበት ሰፈር አሜሪካን ግቢ ነው። አሜሪካን ግቢ ሌላም ለተፈጥሯዊ ፍጆታም የሚሆን ነገር አለው። ለድንገተኛ ወንዶች እንደሚሉት ጎረምሶች ገርልፍሬንድ ከሌላቸው ምናምን ከሌላቸው የሆነ ቦታ ሄደው ተንፈስ ለማለትም የሚጠቀሙበት ሰፈር ነው። አሜሪካን ግቢ በሀጅና ኡምራ ጊዜ በአብዛኛው ባል ሳይሆኑ ባል ሆኖ ወደ አረብ ሀገር ስትሄድ በፊት ወደ ሳውዲ አረቢያ በተለይ ለመሄድ ባልና ሚስት መሆን ነበረብህ። ስለዚህ ሴቶች ለስራ ሲሄዱ ባል ነኝ ብሎ የሚሄድ ሰው ያስፈልግ ነበር። የሚመለስ ቢሆንም ይሄዳል። ለመመለስ ደግሞ እስር ቤት ገብቶ ተንገላቶ ነው የሚመለሰው። የዛ ሀገር ህግ ለስራ ብለህ ከሄድክ በኋላ ካልሰራ ስለማይፈቅድ እስር ቤት ገብቶ ተንገላቶ ምን ብሎ ነው የሚመለሰው። ስለዚህ ገንዘብ ያስከፍል ነበረ እና አንድ ዘመዴ ስለ ሀጅና ኡምራ የሚያውቅ አንድ ዘመዴ ወደ ውጭ ሀገር ሊሄድ ባሰብኩ ጊዜ ቻው ልሎ ሄድኩኝ። ቻው ሌላ ሀገር ሊሄድ ነው ስሎ ገፋ ቢል በሀጅና ኡምራ ሳውዲ አረቢያ ልትሄድ ነው፣ ምንም ቻው ማለት አያስፈልግም፣ ስትመለስ አገኘሃለሁ ብሎኝ ነበር። ተስፍሽ ይባላል ያ ዘመዴ። የሆነ ጊዜ እርዳታ እናርግለት ምናምን ብዬ ያስተባበርኩለት ሰው ማለት ነው። እና በጣም የተለመደ ነበር ያን ጊዜ። እና አሜሪካን ግቢ ውስጥ የዛ ተወላጆች ብቻ ሳይሆኑ ተወላጁ ብዙ አይደለም፣ ምክንያቱም ቦታው የቢዝነስ ኤሪያ ነው። በድሮ ከፍተኛ 5 ቀበሌ 07 ውስጥ ነው የሚገኘው፣ ወይም 05 እንኳን አይሆንም 07 ውስጥ ነው የሚገኘው። አንድ የሆነ መንደር ነው፣ ግን ስሙ ገናና ነው። ስሙ ገናና ነው። አሜሪካን ግቢ የተባለበት ስምም ድሮ አሜሪካኖች እዛ አካባቢ ይኖሩ ነበረ ተብሎ ስለሚታሰብ ነው። ይሄ እውነት ላይሆን ይችላል። አንዳንድ ታሪኮች ይፋለሳሉ። እኔ የሰማሁትን ነው ማወራው። የታሪክ ምሁሮች ሊያስተካክሉኝ ይችላሉ። የአሜሪካን ግቢ ግን ልጆች በተለይ ተወላጆቹ ባይሆንም እዛ የሚኖሩ ደላሎች፣ የሌባ ተቀባዮች፣ አንዳንዴ ሌቦችም ማረፊያቸው ነበረ። ድሮ ጀማሪ ዛፓ በነበርን ጊዜ ጥምጥም የሚሰሩ ልጆች ጥምጥሙን ከሰሩ በኋላ የሚገናኙት አሜሪካን ግቢ ነበርና እማማ ቤት የሚባል ነበር። አንዳንዴ እነሱ ሳይደርሱ ቀድሚያቸው እዛ አገኝ ነበር። ያን ሰፈር አውቀዋለሁ፣ ባልኖርበትም ሰርቼበታለሁ። በጣም በስራ አጋጣሚ አይቼዋለሁ። አሜሪካን ግቢ ትንሽ ሰፈር ግን ገናና ነው። ማንኛውም የፈለጋችሁትን ነገር ኢንፎርሜሽን የምታገኙበት ነገር ነው። በተለይ ወደ አረብ ሀገር፣ በተለይ ኩዌት፣ ሳውዲ አረቢያ፣ ቤሩት፣ ዱባይ እንደዛ አይነት ለመሳሰሉ ሀገሮች መረጃ የምትፈልጉ ሰዎች ያኔ እኔ በነበርኩበት ጊዜ መሄድ ያለባችሁ ወደ አሜሪካን ግቢ ነው። ከአሜሪካን ግቢ ማውቃቸው በጣም የተፈሩ ዱርዬዎችም ነበሩ። ስማቸውን አላነሳም፣ ምክንያቱም የኔ ዘመን ዱርዬ እናንተ ዘመን ዱርዬ ላይሆን ይችላል። ይሄ ነው ስለ አሜሪካን ግቢ አውራ ስትሉኝ የነበራችሁ። ይሄ ነው ያለኝ ዛሬ። ሰላም ይብዛላችሁ።